ማንም ሰው መጥቶ ጠበንጃ ይዞ አፈህን ይዞ መብትህን የሚገፍ ክልል ቢኖራው ትግራይ ነው። የፌደራል መንግስት መጀመሪያ ላይ የጠራ ስትራቴጂ ተከትሏል ብሎ ማመን ይቻላል? ፋኖ ለውጥ ያመጣል ብሎ ስላሰበ አይደለም። ሃዝቢን ዜር በረሃ ላይ ለ3 ለ4 ዓመት ምንም ከትግራይ ሀሳብ ተነጥሎ በውጭ ላይ የተመረኮዘ ፖለቲካ ነው እያካሄደው ያለው። ሰብአዊ መብቶቹ ካልተከበሩ እንደፈለገ ወጥቶ እንደፈለገ መግባት የሚችልበት አይነት ሂደት ከሌለ የኃይል አማራጭን እንጠቀም እንኳን ቢሉ የኃይል አማራጫቸው ይታወቃል። ቲፒኤልኤፍ እንቅስቃሴና ትግራይን ከሀገረ መንግስቱ የመነጠል ሂደት ለሌሎች ክልሎችስ የሚያስተምረው ነገር ምንድነው? ሁሉም 4-5 ሚዲያዎች አሉ እዚህ አዲስ አበባ ውስጥ። ከዛሁን ቀርተው ያሉት ድምፅ ወያኔና ቴሌቪዥን ትግራይ ናቸው። እነሱ ደግሞ እነሱ መሰሪያ ናቸዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። ውድ የሪፖርተር ወቅታዊ ተከታታዮቻችን፣ እነሆ ሪፖርተር ወቅታዊ ተጀምሯል። ከአሁን ሰዓት ጀምሮ እንግዲህ አንድ እንግዳ ይዘን እዚህ ስቱዲዮ ተገኝተናል። የዛሬው እንግዳችን ደግሞ የስምረት ፓርቲ ምክትል ፕሬዚዳንት የሆኑት አቶ ሀብቱ ኪሮስ ናቸው። ከእሳቸው ጋር ከፓርቲው ጠቅላላ ቁመና፣ ፖለቲካዊ ቁመና አንጻር እንዴት እየተንቀሳቀሰ ነው፣ ከትግራይ ክልልና አጠቃላይ ሀገሪቱ ላይ ያለው የጸጥታ ሁኔታ ምን ይመስላል የሚለውን እናነሳለን። በተለየ ሁኔታ በተለይም በትግራይ ክልል እየተፈጠሩ ያሉ ፖለቲካዊ ለውጦችና ፖለቲካዊ እንቅስቃሴዎችስ ምን አይነት ተጽዕኖ እያሳደሩ ነው የሚለው ላይ ጥልቀት ወስደን እናነሳለን። የፓርቲውን ርዕዮት፣ አመለካከት፣ የፖለቲካ አካሄድስ ምን ይመስላል የሚለውንም እንደዚሁ እንፈትሻለን። እንግዳችን ነው እዚህ ድረስ ስለተገኙልን ከልብ እናመሰግናለን። እኔም እንግዳችሁ ስላደረጋችሁኝ አመሰግናለሁ። ሁለት የክልል መንግስት በሚመስል አስተዳደር እየተናጠ ያለው ከድረ ጦርነት በኋላ ሌላ የጦርነት ድቤ እየተመታበት ያለው ከዛ በዘለለ አሁንም ድረስ ፖለቲካዊ መረጋጋትና የኔ በሚለው ማህበራዊ እንቅስቃሴ ውስጥ ወይም የማህበራዊ ውቅር ውስጥ መግባት ያቃተው የትግራይ ህዝብ ሁኔታን እንዴት ይመለከቱታል? አሁን ያለው የትግራይ ክልል አንጻራዊ ሁኔታ ወይም ደግሞ አሁን ያለው የትግራይ ክልል ፖለቲካዊ እንቅስቃሴስ በምን ይፈረጃል ከሚለው እንነሳ። አመሰግናለሁ። አስቀድሜ ያው ትንሽ ጉሮሮዬ ላይ ተወሰነ የቴክኒክ ችግር ስላለ ይቅርታ ጠይቃለሁ። ያው ለመግለጽ እንደሞከርከው ትግራይ አሁን ለማናችንም በጣም ግልጽ የሆነች ክልል ነች። ብዙም የተደበቀ ነገር ያላት አይደለችም። ትግራይ እንደምታውቀው በህግና ስርዓት፣ ህገ መንግስታዊ ስርዓት በተለይም የመንግስት ስርዓቶችን በመተግበር ቀደም ብላ የምትታወቅ አካባቢ ነች። እንደምታውቀው በሃይማኖትም ቢሆን የሃይማኖት እምነቶች ቀደም ብለው የታዩባት አካባቢ ነች። ሰው ህዝቡ ሀገረ መንግስት ወይ ስርዓተ መንግስትና የስነ ልቦና አጠቃላይ ስነ ልቦና ወይ ህገ ልቦና ያለው መልካም ህገ ልቦና ያለው ህዝብ ነው። ይሄ ሆኖ ግን አሁን ትግራይ ውስጥ እንደምናየው ህግ አልባነት የሰፈነበት፣ ማንም ወረበላ መጥቶ መንግስት የሚሆንበት፣ ማንም ወረበላ መጥቶ የዜጎች ሀብት የሚቀማበት፣ የዜጎች መብት የሚቀማበት፣ ማንም ወረበላ መጥቶ አንድ አካባቢ የኔ ነው የሚልበት፣ የህዝቦች መሰረታዊ መብቶች የሚነጥቅበት አካባቢ ቢሆን ትግራይ ነው። አሁን በተጨባጭ አሁን ትግራይ አይደለምና ስለ ነገ ለማሰብ ዛሬ ስላለው ሁኔታ አውቆ ነገ ማሰብ እጅግ በጣም አስቸጋሪ የሆነበት አካባቢ ነው። የትግራይ ወጣቶች ከትግራይ ሙሉ በሙሉ በሚባል መንገድ ለቀው እየወጡ ባሉበት፣ ምናልባት አንዳንዶቹ የመውጫ መንገዱ ጠፍቶባቸው ካልሆነ በስተቀር ትግራይ ውስጥ ለመኖር ፍላጎት ኖሮት የሚኖር እጅግ በጣም ጥቂት ሰው የሆነበት ክልል ነው አሁን ትግራይ። እንዳልከው ከዚህ በፊት በ2012 ዓ.ም ያው ምርጫ ተካሂዶ ነበር ትግራይ ውስጥ ይታወቃል። እኔም ነበርኩበት። ፎርዛት ማተር አሁን ቢሆን ልክ የነበረ ምርጫ ነው የማስበው ምርጫ ነው እሱ። ወደ 2.79 እስከ 2.8 ሚሊዮን አካባቢ ትግራዋይ ምርጫ የመረጠበት ጊዜ ነበር። ልክ ነው። ህገ መንግስታዊ ስለነበረ ነው። የኢትዮጵያ የፌዴራል ህገ መንግስት በየ5 ዓመቱ ዜጎች መርጠው ለሚመራቸው ኃይል ኮንትራት እንዲሰጡ ይደነግጋል፣ ያስቀምጣል። በዛ ምክንያት የተመረጠ ነው። ሆኖም ግን አንደኛ የተመረጠ መንግስት ኮንትራቱ 5 ዓመት ብቻ ነው። ከዛ በላይ
እያደስክ የምትኖርበት ምርጫ የሚባል የለም፣ አልተቀመጠም። በህገ መንግስቱ እንደዛ የተቀመጠም የለም። አንድ ሁለተኛ ከዛ በኋላ በተፈጠረው ችግር ኢሚዲየት ኮዝ ሊሆን ይችላል። አንድ ኮዝ ኦፍ ኮርስ ፈንዳሜንታል ኮዝ ትግራይ ውስጥ በነበረው ችግር ይሄ ነው ብሎ ለማለት ትንሽ ያስቸግራል። ግን ኢሚዲየት የሆኑ ኮዞች ከሆኑት ኮዞች ግን አንዱ ነው። ምክንያቱም ትግራይ ውስጥ የተፈጠረው ችግር መሰረታዊ የሆነ የፖለቲካ የኢኮኖሚና የሴኪሪቲ ችግሮች ነበሩ እንደ ሀገርም በትግራይም ውስጥ የነበረው እነዛ ናቸው። ሆኖም ግን እንደ አንድ ኮዝ ይቆጠር ነበር ይሄ ለእንትኑ ማለት ነው። ስለዚህ ከዛ በኋላ ፕሪቶሪያ ስምምነት ተደረገ። በጣም ብዙ ውድመት ከደረሰ በኋላ፣ በጣም ብዙ የትግራይ ወጣቶች ካለቁ በኋላ፣ በጣም ብዙ የኢትዮጵያ ወጣቶችም ካለቁ በኋላ፣ ብዙ ንብረትም ከወደመ በኋላ ፕሪቶሪያ ያው ተፈረመ። የፕሪቶሪያ ስምምነት መጣ። የፕሪቶሪያ ስምምነት ፈንዳሜንታል ውጤቱ ያው ሰላም ነው። በቃ ተኩስን የማቆም ነው። ሆስቲሊቲ ምንም ሌላ አዲስ ነገር የለውም። ይሄ ስምምነት አንደኛ ይሄን መንግስት አፍርሶታል። በደር የተቀመጠ መንግስት የለም። አንዳንዴ ይገርመኛል፣ በትግርኛ እነሱም ይሉታል አላቅም እንግዲህ ውንዝፍ ይሉታል። ምን ማለት እንደሆነ ወይ አላቀውም ማለት ነው። ውዝፍ ማለት ያልተጨረሰ ስራ፣ የተጓደለ ስራ ማለት ነው ውዝፍ። ግን ውዝፍ ከሆነ ደግሞ ውዝፍ ስራ፣ ውዝፍ ክፍያ፣ ውዝፍ ምናምኖች ሊኖሩ ይችላሉ። አላቅም። ውንዝፍ ደግሞ ይሉታል። እኔ ማቀው ነጠላ መወንዘፍን ማቀው እኔ መደረብ ነጠላ ደርቦ መልበስን ማቀው እንጂ የተቀመጠ መንግስት የሆነ ቦታ ላይ ለ4 ለ5 ዓመት አስቀምጠው ቆይ እስኪ አንዴ እዛው ቆይና በኋላ አክቲቭ አደርጋለሁ ብሎ የተቀመጠ መንግስት በሌለበት ጊዜ እና ያም ቢሆን ኮንትራቱ ለ5 ዓመት ብቻ ነው። ከዛ ውጭ የሚሰጥ ኮንትራትም የለም። አሁን 2012 ዓ.ም የተመረጠ የተካሄደ ምርጫን አሁን መንግስቴና ሪአክቲቭ ላድርግ እንደገና ተጨማሪ 5 ዓመት ይመስለኛል ሊሰጡት የፈለጉት። አላቅም እንግዲህ እስከ መቼ ነው የሚቀጥለውም አላቅም። ሁለተኛው በጣም የሚገርምህ ምርጫው የዛሬ 6 ዓመት በፊት ነው የተመረጠው። አሁን ሌላ ነው። ኮንትራት የሚሰጥ እንኳን ቢሆን ትግራይ ውስጥ ምንድነው መሆን ያለበት? አዲስ ምርጫ ተካሂዶ አዲስ ምርጫ የምናደርግበት ጊዜ ነው። አሁን በቃ አብቅቷል። ያ ኮንትራት አብቅቷል። በኖርማል አስተሳሰብ እንኳን አስበው ፕሪቶሪያ እንደሌለ እንኳን ብታስበው ራሱ አብቅቷል። and therefore አዲስ ምርጫ ነው መካሄድ ያለበት። አዲስ ጀነሬሽን ነው ማለት አዲስ አስተሳሰብ ይመጣል በ5 ዓመት ውስጥ በእኛ ሀገር ሆነ እንጂ በ5 ዓመት የሚመጣ ለውጥ በጣም ትልቅ ለውጥ ነው። ማህበራዊ ኢኮኖሚያዊ ለውጥ በጣም ትልቅ ለውጥ ነው የሚመጣው። ኢቭን የጀነሬሽንም የዛሬ 5 ዓመት መምረጥ የማይችሉ ዜጎች በዚህ ሰዓት መምረጥ የሚችሉበት ጊዜ ማለት ነው። ሌላ ድምፅ ነው አሁን ባይዘወይ ፎርማሊቲ አይደለም፣ ሌላ ድምፅ ነው። እንደ ፌደራል የሚሆን እንደ ክልል የምታደርገው ምርጫ አዲስ የፖለቲካ አዲስ ቮይስ ለመስማት ነው፣ አዲስ ኢንትረስት ለመስማት ነው፣ ፕሮሲጀር አይደለም። ስለዚህ ያ እንዳለ ሆኖ አሁን አንድ ፋክት ልንገርህ። አሁን በፋክት እኔ የደቡብ ትግራይ አስተዳዳሪ ነበርኩ። በጠመንጃ ከመውጣቴ በፊት በጠመንጃ አፈሙዝ ነው የወጣሁት። እዛ ነበርኩኝ። 16 ተወካዮች ነበሩ ያኔ። ስንት ተሳትፈዋል አሁን አትለኝ? ከ4 በታች በእርግጠኝነት ከ4 በታች። ስለዚህ ያልኩ ያለው ሰውም የለም አሁን ሰውም የለም ነው የምልህ። 12ቱ የዚህን አካባቢ ሰዎች ማለት 4 ገብተው ከሆነ ብዬ አስቤ ነው እኔ የማውቀው 2 እስካሁን ያሉ 2 ናቸው አፈጉባኤ ሆነው የተመረጡት። ያው ከጨርጨር ነው የሄዱት አፈጉባኤ የተባሉት። አሁን ሌሎችም 2 አሉ እኔ የማውቃቸው እስካሁን ማለት ነው። ግን እንደዚህ ብዬ ነው 4 እምልህ 12ቱ ተመራጮች የህዝብ ተወካዮች አሁን ወይ በሌላ ሰው ተክተዋቸዋል ማለት ነው። ህግ አልቦነት ያልኩ ለዛ ነው። መምረጥ ትችላለህ፣ ኢዳዝ ማተር። የህዝብ ቮይስ አይደለም ወንበር ብቻ ሰው እንዲሞላ አርገህ ነው የምታደርገው። እርግጠኛ ነኝ ሌሎቹም ዞኖች ስናያቸው ከዚህ የተሻለ ነገር የለውም። ስለዚህ አንደኛ ትግራይ አሁን ህግ የላትም፣ ስርዓት የላትም። አሁን ማንም ሰው መጥቶ ጠበንጃ ይዞ አፍህን ይዞ መብትህን የሚገፈህ ክልል ቢኖራው ትግራይ ነው። በጣም ነው የማዝነው እኔ ትግራይ በእንደዚህ አይነት ወድቃ ማየት
በጣም ለተጋሩ ከዚህ በላይ አሳፋሪ ነገር የለም ብዬ ነው የማስበውና ትግራይ እንደዚህ ነች። ሌላኛው ቨርዥን ያየኸው የጊዜያዊ አስተዳደሩን ይመስለኛል። ጊዜያዊ አስተዳደሩ ቀድሞ ቢሆን ጊዜያዊ አስተዳደር ራሱን የቻለ ተቋም አልነበረም። አንደኛ ተቃውማችን እሱ ነበር። ጊዜያዊ አስተዳደሩ በፕሪቶሪያ መሰረት አቃፊ መሆን አለበት፣ ኢንክሉሲቭ ነው መሆን ያለበት። ኢንክሉሲቭ አይደለም የነበረው ብቻ ሳይሆን ያ ቡድን እንዳለ ይዞት ነበር። ለምሳሌ ደብረጽዮን ከዚህ በኋላ ቀጥል ብትለው ያንን ቡድን የጊዜያዊ አስተዳደሩ ይዞት የነበረውን ካቢኔ ይዞ ለመቀጠል የሚያስቸግረው ነገር የለም። ቢኮዝ ቀድሞውንም ቢሆን ያ ጊዜያዊ አስተዳደር ምን ልበለው አሻንጉሊት ነው የተቀመጠ የሆነ አሻንጉሊት ነው የተቀመጠ ዲዞልቭ አልሆነም ነው እሱ ነው የሰጠው ነው የምልህ። የሰጠው ያ ቡድን ያ ኃይል ነው። እገሌን ምክትል አድርግልኝ ይለዋል ያደርጋል። እገሌን የቢሮ ኃላፊ አድርግልኝ ይለዋል ያደርጋል። ያ አሁን ያለ ይመስልሃል በህይወት? ያኔም ቢሆን በህይወት አልነበረም። አሁን ደግሞ አቶ ጌታቸውም እየመሩት በነበረ ሰዓት በህይወት አልነበረም ነው አይደለም። አሁን እያወራን ያለነው የዚህ 1 ዓመቱ ነው። ያኔም ቢሆን አቶ ጌታቸው እየመሩ በነበረ ሰዓት አንደኛ አዳዲስ ትግራይ ውስጥ አዳዲስ ነገሮች ነበሩ። ለምሳሌ ፍሪደም ኦፍ ስፒች፣ ሚዲያዎች በጣም የተስፋፉበት፣ አለቃ የሚገመገምበት፣ የሚተችበት፣ ሴክተሮች የሚታዩበት ሁኔታ እኮ ተፈጥሮ እኮ ነበር ያኔ። አንደኛ አይደረግም እኮ ትግራይ ውስጥ አይደረግም። ዙፋን ውስጥ የተቀመጠ ኃይል ነው የቲፒኤልኤፍ ማዕከላዊ ኮሚቴ፣ የቲፒኤልኤፍ ስራ አስፈጻሚ ኢንክሉዲንግ እኛም የነካንበት ነው እያልኩ ያለሁት የቲፒኤልኤፍ ማዕከላዊ ኮሚቴ ስለነበርኩ ነው ያለፉበት ነው። ስለዚህ መጨረሻ አካባቢ ነው ምን ያህል እድሜ ያለፍኩ ሌላ ጉዳይ ነው። ኤኒዌይስ ተነክቷል። ግን ያኔ እሱ ከዛ ጊዜ ጀምሮ ነው እኮ ችግር የተፈጠረው። እኔ አገልጋይ ነህ እንጂ አገልጋይ ነህ ስትመራ፣ መሪ ስትሆን፣ ሊደር ስትሆን አገልጋይ ነህ። ከዚህ በፊት ብያዋለሁ። ባይዘወይ አንዳንድ ሰው ትልቅ ነው የሚመስለው ፕሬዚዳንት ሲባል፣ ፕሬዚዳንት ማለት ሊትራል ሚኒንጉ ወንበር ተሸካሚ ማለት ነው። የሆነ ወንበር የሚሸከም ማለት ነው። ወንበር ማለት ግልጋሎት የሚሰጥ ማለት ነው። ለህዝቡ ግልጋሎት መስጠት የሚችል ማለት ነው። እንደዛ አልነበረም ከዛ በፊት ነው እያልኩ ያለሁት። ዘርፎር ያኔ በጌታቸው ጊዜ እንደነዚህ አይነት ነገሮች ነበሩ። አሁን እነዛ ሚዲያዎች በሙሉ አዲስ አበባ ሰፍረዋል። አሁን በሙሉ ቢኮዝ ኖ ቶለራንስ ተባሉ። ለምሳሌ ዜሮ ቶለራንስ ተባሉ። ሁሉም ሚዲያዎች 4-5 ሚዲያዎች አሉ እዚህ በሙሉ እዚህ አዲስ አበባ ውስጥ። ከዛ አሁን ቀርተው ያሉት ድምፅ ወያኔና ቴሌቪዥን ትግራይ ናቸው። እነሱ ደግሞ የነሱ መሳሪያ ናቸው፣ ኢንስትሩመንት ናቸው እነሱ። ከዛ ውጭ የነበሩት የግል ሚዲያዎች በሙሉ ሰማይ በለው ለሰማይ በለው ምናምን እያለ ስም ሲጠራ የነበረው በሙሉ ቲቢኤስ ራሱ እንዴት እየተንገዳገደ እንደሆነ ይታወቃል ማለት ነው። ስለዚህ ያ ሆኗል። በዛኔም ስልህ ግን በተፈለገው መንገድ ኢንክሉሲቭ ነበረ ግን አልልህም። በዚያንም ቢሆን አሳይቶ ነበር፣ ምልክቶች ነበሩ እንጂ ኢንክሉሲቭ ነበረ ልልህ አልችልም። ያኔም በጣም ፈንክሽናል ነበረ ልልህ አልችልም። ከታች እስከ ላይ ያለው መዋቅር በተገቢ ሁኔታ ይንቀሳቀስ ነበር ልልህ ግን አልችልም። ከዚህ ጋር አያይዘን እናንሳ ሌሎች ጥያቄዎች። በእርግጥ ከሰሞኑ የህወሓት ነባር ኤሊቶች በተለይም ደግሞ ፖለቲካው ላይ መስርተውታል የሚባሉ ሰዎች ሲያነሱ የነበሩትን ነገሮች እየሰማን ነበር። ይሄ ኦልድ ጋርድ የሚባለው ስብስብ ብቻችንን አይደለንም የሚል ኢትዮጵያ እንደ ቀጠና ያለችበት አካባቢ ይታወቃል። ምስራቅ አፍሪካ ነው፣ በጣም ተርቡላንት ነው። እዛ ላይ ደግሞ በጣም ይሄ ፕሮክሲ የሚመስሉ ዋሮች አሉ። ታሪካዊ ትስስሮች የሚመስሉ ነገሮች አሉ። ለምሳሌ የኤርትራና የሻዕቢያና የህወሓት ግንኙነት እንደ አዲስ የሚመስል ነገር አለ። ጸመዶ በሚል አይነት እንቅስቃሴ ውስጥ የሚኬድ አይነት አለ። ጽምዶ በሚል አይነት ሂደት ውስጥ በእንደዚህ አይነት ሂደት ውስጥ ህወሓት 2 አይነት ጉዳዮችን ሲያነሳ እየሰማነው ነበረ። ከፌዴራል መንግስቱ ጋር አንድ የስምምነት አጀንዳዎች የሚቀርቡ ከሆነ ለመስማማት ዝግጁ ነን የሚል፣ በሌላ በኩል ደግሞ ቅድም እንዳልኩት ከአንዳንድ የፓርቲው ነባር ኤሊቶች የሚነሱ ደግሞ ብቻችንን አይደለንም የሚል፣ ምናልባትም በጣም ይሄ ሪጂናል የሚመስል አይነት ኮንፍሊክትን ለመፍጠር የሚካሄድበት ርቀትን እያየን ነበር እና ይህ እንዴት ነው የሚታዘቡት? እውነት ነው። በመጀመሪያ አሁን ይሄ ኃይል ምን አይነት ኃይል ነው? አሁን
ቲፒኤልኤፍ አይደለም ፎር ዛት ማተር ቲፒኤልኤፍ እኮ ኦልሬዲ ህጋዊ አይደለም አሁን እነሱ ህጋዊ ነው የሚሉት አይደሉም እሱ ለነገርህ ነው ዛስዋ ህግ አልቦነት አለ ትግራይ ምን እኮ ለዛ እኮ ነው አገር ነን አይደል እኔ ማሰበው ትግራይ አንድ የኢትዮጵያ ክልል የሆነች ኢትዮጵያ አገሯ ኢትዮጵያ የሆነ ክልል ነች የፌዴሬሽኑ አንድ አካል ነች የፌዴሬሽኑ ሜምበር ኦፍ ዘ ፌዴሬሽን ነች ያው በፌዴራሊዝም ስለምንተዳደር አሁን ባይኖርም ግን አገር ነች አሃዳውም ቢሆን ምንም ቢሆን አገር ነች አሁን የፌዴሬሽኑ አባል ነች የኢትዮጵያ ሉዓላዊ ግዛት ነች ህግ ይሄ ደግሞ አለ ህወሓት በህይወት ያለው በነበረ ሰዓት በሀገራችን ውስጥ በሀገራችን ኢትዮጵያ የተሻለ ቦታ ይዞ እሱ በተሻለ ሁኔታ የሚመራው የፖለቲካ ሁኔታ በነበረበት ጊዜ የህገ መንግስት ያኔ ነው established ያኔ ነው የጸደቀው አይደለም በዚህ ህገ መንግስት መተዳደር አልቻለም ይሄ ደግሞ ምን ይላል በፌዴሬሽኑ አባል እንደሆነች ያስቀምጣል ብዙ ተቋማት ደግሞ አሉ እንደ ሀገር ብዙ ተቋማት አሉ የምርጫ ቦርድ አለ ብዙ ተቋማቶች አሉና የኤችፒአር አለን ሆፋል የተለያዩ ተቋማቶች አሉ እያንዳንዱ ክልል አገር ነው ካልክ እነዚህን ተቋማት ማክበር አለብህ ፕሪቶሪያ ማንን ነው የሚለው ባይዘው ኢሴንስ የፕሪቶሪያ ህገ መንግስት ነው በህግና በህገ መንግስት ነው የሚለው ፕሪቶሪያ ራሱ አንዳንድ ሐሳቦች ናቸው እዛ ውስጥ የተካተቱት እንጂ ህግና ህገ መንግስትን ማዕከል አድርጎ ነው የሚሄደው ሰው ህጋዊነት የሚመነጨው ከዚህ ነው ማለት ነው ገብቷል ዝም ብለህ ህጋዊ ልትሆን አትችልም ህጋዊ ድርጅት ነኝ ልትል አትችልም ዛሷ ህግ አልቦነት አለ ምንለው እሱ ነው ስለዚህ የፖለቲካ ድርጅትም ሆነ የንግድ ድርጅትም ሆነ ምንም ሆነ በኢትዮጵያ ህግና ስርዓት ነው ሌጂቲሜት የምትሆነው ከዛ ነው የሚመነጨው ከዛ የመነጨ ስላልሆነ ነው እየነገርኩ ያለሁት አሁን ማለት ነው ይሆን ነበር ራሳችን እሱ ነው ያጠፋው ራሱ ነው ያጠፋው ደግሞ ይሆን ነበር ሶ አንደኛ ይሄ ቡድን ብዬ እየጠራሁት ያሉት ከዚህ ተነስቼ ነው ማለት ነው ሶ ይሄ ቡድን አሁን ምንድነው ያደርግ ያለው በኢትዮጵያ ውስጥ በነበረበት ሰዓት ማለት በዚህ ላይ የተሻለ የፖለቲካ ፖዚሽን ይዞ ሲንቀሳቀስ በነበረበት ሰዓት የሚወዳት ኢትዮጵያ የምትባል ሀገር አሁን ኮሎኒ ነች የግዛት ነች በቃ እንደዚህ አርጋ ገዝታ የያዘች አካባቢ ነች አሁን ምናልባትም አሁን ያየነው ከሆነ ጎረቤቱ ነች በደንብ መታወቃለ የኢትዮጵያ ህዝብ ማወቃ ጎረቤት ነች አሁን ዲፋክቶ ነች አሁን not only ዲፋክቶ አሁን ዲፋክቶ ስቴፖች አሉት ሐሳብ ነው ባይዘው ዲፋክቶ እኮ ዲፋክቶ ካልሆነች ራሷን የቻለች ሶቨርን ስቴት ነች እያሉኝ ነው አሁን ትግራይን ታዲያ የሚቀር አበነሱ አስተሳሰብ በዚህ ቡድን አስተሳሰብ ዴፊኒትሊ ይነገሩ ምን ብሏል መሰለህ አንደኛ ከፌደራል መንግስት ጋር ያለን ግንኙነት አሁን አቁመናል አለ የፌደራል መንግስትኛ ጋር መገናኘት ከፈለግን ወይ አረዲያል ነው እኮ ያለው እኮ እንደዚህ አይነት ፓራዶክሶች አሉ ነው እኔም እያልኩኝ አዎ ህግ የለውም የሚጫወትበት ህግ የለውም አሁን ከዛ ነው መመንጨት ያለበት ህግ ቢኖርህ ያንተን ህጋዊነት ሌጂቲሜሲ ከሌጋል ባዲ ነው የምታመነጨው ከህዝብ ማለት ነው ለምሳሌ የፖለቲካ ስልጣን ምንጩ ህዝብ ነው ከህዝብ ነው መመንጨት ያለበት አይደል ከህዝብ አይመነጭም አሁን አልኩ ምክር ቤቱ እንዴት ያርገው እንደሆነ ምክር ቤት ይያለ የሚጠራው ምን ያርገው እንደሆነ እኮ ነገር ያለው አይደል ራሱ መርጦ ማስቀመጥ ይችላል ነው ያልኩ ያለው የምርጫ ጉዳይ አይደለም እሱም በራሴ ድርጅት ነኝ ይላል አሁን ህጋዊ ነኝ ነው ያለው ከየት ነው የምታመጣው ይሄንን ህጋዊነት ይሄ ብቻ አይደለም እንደ ሀገር አሁን ለምሳሌ ሀገር ማወጅ አይችልም እንዲህ ቀላል አይደለም ብዙ ኢንተርናሽናል ኢሹስም አሉት አይደለም ዓለም አቀፍም አሉት እንደ ሀገርም አለ እሱ ግን በዚህ ሰዓት ምንድነው ያደረገ ያለው የፌደራል መንግስት ግንኙነቱን አቆሜ ምን ያረኩ ነው የራሴ አካል ነኝ አሁን ስለዚህ የውጭ ግንኙነት ፖሊሲ እኮ የሀገር ጉዳይ ነው ሀገር ነው የሚያረጋው የሆነ ክልል ያረጋል ኦሮሚያ ተነስቶ ያረጋል እንደነ አያረግም አማራ ተነስቶ ይሄን ማድረግ አይችልም የሶማሌላንድን ጉዳይ የሚያቀነቅኑ የህወሓት ሰዎችን ስለተመለከተን ነው ስለ ትግራይ በዚህ መንገድ ትሪት ላርግ ካለ ሶማሌላንድ ሐሳብ ቢገልጽልህ ምን የሚገርም ነገር አለው ትግራይ እኮ በኢትዮጵያ አይንያት ወደ ኢትዮጵያ አካባቢ የሚገባ ወራሪ እንኳን በብዛት በሰሜን አካባቢ ነው ታሪኩን እንየውና በዛ አካባቢ ነው ይሄ ህዝብ እኮ ስለ ኢትዮጵያዊነቱ እኮ ሲሟገት
ሲዋደቅ የነበረ ህዝብ እኮ ነው። አይ እኔ ካስፈለገኝ አንተ ከዚህ ህዝብ ጋር መኖር አትችልም፣ አሁን እኔ ኤርትራ ጋር እገናኛለሁ፣ የፌዴራል መንግስቱም እንገናኝ ካለኝ እንገናኛለን ነው እኮ እያለ ያለው። ሱዳን ጋር እገናኛለሁ፣ የኢትዮጵያ መንግስትም እንገናኝ ካለኝ እገናኛለሁ። ግብፅ ጋርም እንደዚሁ። ለምሳሌ አሁን ተመልከት፣ አሁን እየተደረገ ያለውን ያው ከኤርትራ መንግስት ጋር ጽምዶ ፈጥሯል። which I feel sorry እንደሆነ ኢትዮጵያዊ እንደ ትግራዋይም በጣም ነው ማዝነው። በግጭቱ ጊዜ እኔ ታጋይ ነኝ። በግጭቱ ጊዜ በነበረው ጦርነት ጊዜ ትግራይ ውስጥ ከፍተኛ ውድመት ነው ያጋጠመው። በጣም ከፍተኛ የሆነ ውድመት። የማንኛው ይበዛል ብዬ ለማወዳደር ፈልጌ አይደለም። ኦልሬዲ እኔ ትግራይ ውስጥ በደል ተፈጽሟል ካልኩ በደል የፈጸሙት አካላት ነው መታየት ያለባቸው። ቲፒኤልኤፍ ራሱ ነው፣ የፌዴራል መንግስት ነው፣ ሻዕቢያ ነው፣ ዋቴቨር ሁኤቨር በዚህ ጉዳይ ላይ መያዝ አለበት። ሻዕቢያ ግን ከምንም በላይ ትግራይን የቀጠቀጠ ቢኖር ግን ከሻዕቢያ በላይ ነው። ቲፒኤልኤፍም የፌዴራል መንግስቱም ከሻዕቢያ በላይ ትግራይ ውስጥ ጉዳት አድርሷል ብዬ ግን አላምንም። ለነሱ ለራሳቸው ጽምዶ ለምትላቸውም እንዴት እንደዚህ ያደረክ ካልከው አይ ዞሮ የፌዴራል መንግስቱን ለመምታት አዲስ አበባ ለመግባት የ4 ኪሎ ስልጣን ለመያዝ ካልሆነ በስተቀር ሻዕቢያም ከኛ ጋር እንደማይቀጥል እናውቃለን ነው የሚለን። ሻዕቢያ ለራሱ ብሎ ነው እኛ ጋር ጽምዶ የፈጠረው ነው የሚለን። ለምን ትለዋለህ? ታሪካቸውም ያንን አያሳይም። ኖርማሊ በፍጹም አያሳይም። ምንም ኢንተርሴክት የላቸውም እኮ እነዚህ ኃይላት እኮ። ለምንድን ነው ታዲያ ሻዕቢያ ካንተ ጋር ለምን እንደዚህ ሆነ ስትለው የኢትዮጵያ መንግስት የወደብ ጥያቄ ያለው አሰብ የኔ ናት ይለዋል። አንዳንዴም ጂኦግራፊ ይቀየራል ይላል። ቅድም ስትላቸው የነበረ እነዚህ ነባሮቹ የዚህ ድርጅት ባለቤቶች ነን የሚሉት ሲተነትኑት ያን ነው የሚሉት። ስለዚህ ምናልባት ጂኦግራፊም ሊቀያየር ይችላል፣ ካርታ ይቀየራል እንደ ይላል ሰው። ይሄ ደግሞ ከዚህ ለመከላከል የግድ መጀመሪያ የትግራይ ህዝብን እንዲመታ ቲፒኤልኤፍ ጋር ወይ ይሄ ኃይል ጋር መገናኘት አለብን ብሎ ስለሚያስብ እንጂ ለራሱ ብሎ እንጂ ለዘላቂ ጥቅም እኛ ጋር አይደለም ይልሃል። እሱም ቢሆን ዞሮ ሁለት ስህተት ነው ያለበት። ይኸውልህ አንደኛ ከትግራይ ህዝብ አንጻር ስታየው ይሄ እጅግ በጣም ጎጂ ነው፣ ድፍረት ነው። የትግራይን ህዝብ እንደ ዕቃ ማሰብ ነው። እንደ ራስህ ዕቃ ራስህ ብቻ የምትወስንለት አይነት ዕቃ አድርገህ እንደ ማሰብ ያህል ነው ይሄ እንጂ የትግራይ ህዝብና የኤርትራ ህዝብ ግንኙነታቸው የኢትዮጵያ ህዝብና የትግራይ ህዝብ የኤርትራ ህዝብ እኮ እንደ መገናኘት እኮ አለበት። ምን ጥያቄ ያለው? ያኔ መስከረም 1 2011 ታስታውስ ይሆናል 2010 ወይ 11 ዛላንበሳ እንዴት እንደፈሰሰ አይተሃል። that's the real relation የህዝቦች that's the real ፍቅር የህዝቦች የትግራይ ህዝብ ወይ የኢትዮጵያ ህዝብና የኤርትራን ህዝብ እንደ ህዝብ በራሳቸው ሞመንተም በራሳቸው ሂደት ውስጥ እንዲገናኙ እጅግ ያስፈልጋል፣ በጣም ያስፈልጋል። ይሄ ግንኙነት ግን እና ጅሪ ሲፈልጉት ይዘጉታል። እና ጅሪ ያኔ ማን ዘጋው? እንደዛ ሆኖ የተከፈተ የፌዴራል መንግስት ነው የዘጋው? አብይ አልዘጋውም፣ መቼም አልዘጋውም። የዘጋው ያ ኃይል ነው የዘጋው። ቢኮዝ ኤርትራን ያህል ሰይጣን ወደ ትግራይ ወደ ኢትዮጵያ ውስጥ ማስገባት እኔን ያጥበኛል ብሎ ስላሰበ ነው። ምናልባት ግን አሁን እየተፈጠሩ ያሉት ቀጠናዊ ጉዳዮች ትግራይን በሚመለከት እየተነሱ ያሉ ቀጠናዊ ጉዳዮች ቅድም አንስተውታል። የግብፅና የሳውዲ አረቢያን ሰሞነኛ ጉዳዮች እያየን ነው። የኤርትራን ጉዳይ በሚመለከት የሱዳንን ጉዳይ በሚመለከት ያላቸውን ኢንተረስት እያየን ነው። እንደዚህ አይነት አካሄዶች ላይ የፌዴራል መንግስት መጀመሪያ ላይስ የጠራ ስትራቴጂ ተከትሏል ብሎ ማመን ይቻላል ወይ? ኦኬ፣ በእርግጥ የፌዴራል መንግስቱን ጉዳይ እነሱ የፌዴራል መንግስት አካላት ቢሉት የተሻለ ነው። ግን ፖለቲካል እንዴት ታየዋለህ አንተ በሚል ሊው እንደሆነ ፖለቲከኛ ያው ክልሉ ላይ ያለው ነገር ይገባኛል ካሉ አንደኛው ስቴክሆልደር ደግሞ የፌዴራል መንግስቱ ነው የሚሆነው። አይ አሁን ምን አለን መሰለህ፣ የፌዴራል መንግስቱ ጉዳይ የፌዴራል መንግስቱ የምልህ ለምንድን ነው እንዴት ነው የሚያየው ማለት የፎሬን ፖሊሲ ጉዳዮች አሉት።
አሁን ያለው ሁኔታ ምንድነው ከሚለው ልነሳለን። ኦኬ አሁን ያለው ሁኔታ አሁን ይሄ ቡድን ከማን ነው መሰለህ በጣም ኢሚዲየት በሆኑ ኢንትረስቶች ጋር የተገናኘባቸው አካባቢዎች አሉ። ለምሳሌ የኤርትራን ቅድም እንዳልነው ማለት ነው ዘላቂ የሆነ ትብብር ይኖራቸዋል ብለህ ማሰብ በጣም አስቸጋሪ ነው። አንለስ ኤርትራ ውስጥ ያለው ኃይልም ካለቀቀ በስተቀር እያስኬ ነው። ይሄ ቡድንም ከዚህ አካባቢ ካልጠፋ በስተቀር ሁለቱ ኃይሎች ኤርትራም ውስጥ ያለው ኃይል ትግራይም ውስጥ አሁን ያለው ቡድን ሁለቱ ባሉበት ጊዜ ለህዝቦች የሚጠቅም የረባ ስራ ሊሰራ አይችልም። ስትራቴጂክ አሊያንስም ሊሆኑ አይችሉም። ነምበር 1 አሁን ኢሚዲየት ታክቲካል ማለት ነው ኢሚዲየት የሆኑ ሪሌሽን ግን ይኖራቸዋል። ቅድም እንዳልኩ አሰብ ሊወስድብኝ ስለሆነ የኢትዮጵያ መንግስት ከዛ ለመከላከል ብሎ ያስባል። ሁለተኛ ሱዳን ጋር ነው። ሱዳንም አሁን የሱዳን በነ ሃይሚቲ በነ አልቡርሃን መካከል ያለውን ሁኔታም ይታያል። እዛ አካባቢ ያለው አሁን የነሱ ሐሳብ አልቡርሃን በትጥቅ ትግሉ ጊዜም ግንኙነት ነበረን። የተሰደተ ትግራዋይ ማለት በ17 ዓመት የትጥቅ ትግል ጊዜ የተሰደተ ትግራዋይ ሱዳን ውስጥ እርዳታ ይሰጠው ነበር፣ መጠለያ ይሰጠው ነበር። እንደዛ አሊያንስ ነበረን የሚል ነበር አስተሳሰብ አለ ማለት ነው። ከሱዳንም ያለው ሁለቱ ግጭት የኃይል ሚዛን ለማግኘት ፈልጎ ነው ወደዛ የሚሄደው። ወደዚህኛው ኃይል መጠጋት የሚፈልገውም ይሄ ነው። የተወሰነ ኃይል አለ አርም ሰብዓ ለምሳሌ የሚባል አለ እዛ አካባቢ። ያንን ባላንስ ለማስያዝ ነው የሚጠቀመው። የግብፅ ደግሞ ስትራቴጂክ በሆነ ከኢትዮጵያ ጋር ያለውን ልዩነት እናውቃለን። የውሃ አብዮቱን እናውቀዋለን፣ የውሃ ፖለቲካውን እናውቀዋለን። በዛ ምክንያት የተፈጠሩ ነገሮች እንዳሉ ይገባኛል። አሁን የፌዴራል መንግስቱ ራዘር ይህንን ስራ በኃይል አይደለም ማለት በኃይል ምንድን ነው ኃይል አለኝ እኮ የሚለው እኮ ለምሳሌ ይሄ ቡድን ከፋኖም ጋር እኮ ግንኙነት አለው። ከሀገር ውስጥ ከፋኖ ከኦላም ጋር ከነዚህም ጋር ግንኙነት አለኝ እያለ ነው የሚውልን። ፋኖ ለውጥ ያመጣል ብሎ ስላሰብ አይደለም። ሀዝቢን ዜር በረሃ ላይ ለ3 ለ4 ዓመት ምንም እየቀነሰ ይሄድ እንደሆነ ምክንያቱም ህዝባዊ አይደለም፣ የህዝብ ቤዝ የለውም። የህዝብ ቤዝ ከሌለ ደግሞ አይሆንም። ኢንክሉዲንግ እሱ ነው የምልህ። እሱም ተነጥሏል። አሁን ከህዝብ ማንነት ከትግራዋይ ሀሳብ ተነጥሎ በውጭ ላይ የተመረኮዘ ፖለቲካ ነው እያካሄደው ያለው እያያስኪን ከሆነ። ስለዚህ ፈንዳሜንታሊ በጣም ማለት ከባድ ነገር ይፈጥራል። ከባድ ችግር የሚፈጥር አሊያንስ አለ ብዬ አላስብም፣ ስለማውቀው ማለት ነው አላስብም። ለኢሚዲየት ለሆነ ነገር ግን ሊያመጣብህ ይችላል። ለምሳሌ ሰላም ሊያወክህ ይችላል፣ ልማት ስራ ላይ ሊያወክህ ይችላል፣ ልክ አሁን እየተደረገ እንዳለው ሊያወክ ይችላል። የፌዴራል መንግስት እንደ መንግስት ለዚህ የሚሆን ስራ መስራት አለበት። ግን ከዚህ በላይ ፋንዳሜንታል የሚባል ነገር አለ። የህዝብን የመንቀሳቀስ መብት ከገደበ፣ የመልማት ጥያቄን ካሰናከለ፣ ህዝብ በሚፈለገው ልክ ሰብአዊ መብቱን አፕላይ ማድረግ የማይችልበት ደረጃ ላይ ከደረሰ፣ ፖለቲካል መብቶቹን ከተነጠቀ፣ መምረጥ ካልቻለ፣ የፖለቲካ ተሳትፎ ከሌለው፣ ዲሞክራሲያዊ መብቶቹ ሰብአዊ መብቶቹ ካልተከበሩ፣ እንደፈለገ ወጥቶ እንደፈለገ መግባት የሚችልበት አይነት ሂደት ከሌለ እንዴት ነው ይሄንን? ልክ ነው መቀየር አለበት። ፐርፌክት። እኔም እሱ ነው የምለው። አንደኛ ለዛ እኮ ነው የምልህ አሁን ማንም ወረበላ መጥቶ የሚገፋት አገር ከሆነች አደጋ ነው። ትክክል። የዜጎች መብት የመጠበቅ ነው የመጀመሪያ የመንግስት የመጀመሪያ ስራ ነው። አይ ፋንዳሜንታል አይደለም ስላሉኝ ነው ይሄን ለውጥ ኖ እያልኩ ያለሁት ፋንዳሜንታል አይደለም። ይሄ ኃይል ተሰባስቦ አሊያንሱ ምን ይመስላል ስላልከኝ ነው። ይሄ ኃይል ተሰባስቦ መሰረታዊ ለውጥ የፌዴራል የኢትዮጵያ መንግስት ጋር ተጽዕኖ አድርጎ በዛ ላስብም ነው ያልኩ። ምክንያቱም አቅማቸውን አውቃለሁ። ለምሳሌ የኃይል አማራጭን እንጠቀም እንኳን ቢሉ የኃይል አማራጫቸው ይታወቃል። የኃይል አማራጫቸው ብቻ ሳይሆን የሚደጋገፉበትም ልክ ይታወቃል። ለምሳሌ የኤርትራ መንግስት ሻዕቢያ ትግራይ ምን ያህል ሊያግዘው ይችላል በኃይል፣ ሱዳን ምን ያህል ሊያግዘው ይችላል፣ ግብፅ ምን ያህል ሊያግዘው ይችላል ብለህ አናሊሲስ ማስቀመጥ ነው። ስለዚህ ጉዳቱን ነው ያልኩህ እንጂ ለኢትዮጵያማ ማነቆ እኮ ነው። ለምሳሌ አሁን ባነሳው በጣም ፈንዳሜንታል የሚሆነው ምርጫ ለምሳሌ አለ። ምርጫ ይካሄዳል አይደል? አሁን ግንቦት ውስጥ ይካሄዳል። አሁን በዚህ ሀገር የፈለገ ችግር ይኖርበት ምርጫ ይካሄዳል። ኦኬ ትግራይ፣ ሌሎቹ የኢትዮጵያ አካባቢዎች በየ5 ዓመቱ መምረጥ ስላለባቸውም ጭምር ነው
ትግራይ ውስጥ እኮ እስካሁንም 3 ዓመቱም ቢሆን ከፌዴራል በሚላክላት መንግስት እንካ ተብሎ በሚሰጠ ነው። ኢንክሉሲቭ ይሁን ምን ይሁን እሱ ፕሮሲጀር ነው። በህዝብ የተመረጠ መንግስት እኮ የለም እኮ አሁን እኮ ለትግራይ አሁን ምርጫ በጣም በጣም ልዩ ትርጉም አለው። ከዛ በኋላ ከእንደዛ አይነት መከራ በኋላ ነው ደግሞ የሚያደርገው። ስለዚህ እንዳልከው ፈንዳሜንታል ነው፣ መምረጥ አለበት። ይህንን ማን ማስተካከል አለበት? የፌዴራል መንግስት። ህዝቡ ነው ዋናው፣ ይገባኛል። የትግራይ ህዝብ እና የትግራይ ፖለቲካ ፓርቲዎች አሉ። የስ እንደ ኃላፊነትስ ሀገር አይደል? ሀገር ነው ትግራይ፣ ሀገር ነው። ሀገር ከሆነ ይሄ ጉዳይ የፌዴራል መንግስት በጣም በጣም በትልቁ የሚያገባው ጉዳይ ነውና ልክ ነህ። መንቀሳቀስ ካልቻለ ዜጋ ምን ሀገር ሆነ? ሌላው ምናልባት ምንስ ያስተምራል? አሁን የቲፒኤልኤፍ እንቅስቃሴና ትግራይን ከሀገረ መንግስቱ የመነጠል ሂደት ለሌሎች ክልሎችስ የሚያስተምረው ነገር ምንድን ነው? በጣም ይሄ ቤዚክ ስለሆነ ነው። ከዚህ በፊት በነበሩ ሂደቶች ውስጥ እንደ ስትራቴጂም ሊሆን ይችላል፣ እንደ ስልት ህወሓት ይዞት የመጣው የራሱ የትግል ማኒፌስቶ እንደነበረው ይታወቃል ምናምን። ግን ከዛ አንጻር አሁን በፌዴራል ስርዓት ውስጥ የምትተዳደር ነሽ። ቅድም እንዳሉት ህገ መንግስቱ ሲረቅ ሆነ ህገ መንግስቱ ሀ ብሎ ሲጀመር ካረቀቁ ሰዎች ውስጥ የነበሩ ሰዎች ናቸው አሁን ይህንን እንትን እያደረጉ ያሉትና ምንድነው ሌክቸር የሚሰጠው አሁን እንደዚህ አይነት እንትን? እንደ ቲፒኤልኤፍ እውነትን ነው። መጀመሪያ በተለይ ማኒፌስቶ ነበራቸው የ6 ወር በረሃ ከወጡ ከየካቲት 1967 በኋላ እና አንድ 6 ወር ምናምን አካባቢ የተጠቀሙበት ማኒፌስቶ ነበራቸው። ትግራይ ነፃ አውጭ፣ ትግራይ ነፃ እናወጣለን የሚል። ከዛ በኋላ ያ ማኒፌስቶ በእርግጥ እያደገ ነው የመጣው እንደ ማኒፌስቶ እንደ ጽሁፍ በኩልነት ላይ የተመሰረተ አንድነት ነው የሚለው። በኩልነት ላይ የተመሰረተ አንድነት እየተባለ ነው ሄደው። ግን ያ ውዝፍ ሀሳብ ግን እሱ ነው እንደውም ውዝፍ ይባላል ነበር። እያንዳንዱ ታጋይ ላይ ግን ነበረ። ለካ እንትን አላለም፣ አላጠቡትም። አንዳንዴ ድሪቶ ይሉታል። እኔ አስባለሁ ማለት 97 ነው ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪን ያስኩትና ከ2001 ጀምሮ በድርጅት ውስጥ ነበርኩ። በተለያየ ቦታ ላይ የድርጅት ውስጥ ነበርኩ እና ያኔ በእርግጠኛ ስንገባ ኦልሬዲ የፌዴሬሽኑ ተቋቁሞ ህገ መንግስትም አለ ምንም አለ። እንደ ሀገር ክልሎቹን ተቋቁመው እንደ ሀገር ነው ያኔ ስናስብ የነበረው እንደዛ ነው። ግን ሙሉ በሙሉ ሀሳቡ አልሄደም። አንደኛ እሱን ያዝ አለ ተቀማጭ ሀሳብ አለ ማለት ነው። ከከፋ የምትመልሰው እንደ ገበጣ ጨዋታ የሚመዘዝ ካርድ አለ ከኋላ አስቀምጣ የምትመዘዋል። ይሄ ምን ያደርጋል? ኢትዮጵያ ላይ ያለ መስተጋብር፣ ኢትዮጵያዊነት ላይ ያለ ስሜት ፔይን ልክ አያደርገውም ማለት ነው። የአማራጭ ጉዳይ ይሆናል ማለት ነው። በአማራጭ እንድታደርገው ያደርጋል ማለት ነው። ቅድም እንዳልኩህ ወይ ኢምፔሪየር ነው ትለዋለህ ወይ ሲምፕል ኮሎኒ ነው ትለዋለህ። ህዝቦቿን በሙሉ እዚህ ውስጥ የታጨቁ ናቸው የሚል አስተሳሰብ እንዲመጣልህ ታደርጋለህ። ዋናው ነገር ግን አንደኛው ይሄ ነው። ይሄ ስላለ አሁን ሲመችህ በጣም ለአንተ የተመቸህ ቀን ኢትዮጵያዊ ትሆናለህ ማለት በጣም የተመቸህ ቀን ኢሪስፔክቲቭ ኦፍ የትግራይ ህዝብ ወይ የሆነ አካባቢ የሶማሌ ህዝብ፣ የኦሮሞ ህዝብ፣ ሌላውን ብለው የተመቸህ ቀን በጣም ጥሩ ኢትዮጵያዊ ትሆናለህ ማለት ነው። ያልተመቸህ ቀን ደግሞ አትሆንም ማለት ነው። ይሄ ምንድን ነው? አንደኛ ኢትዮጵያዊነት እንደዛ አይነት ልብስ አለማድረግ ነው የሚያስተምረው። እኔ ኢትዮጵያዊ ሲሆን ወድጄ ሆኜ ነው በቃ መርጬው ነው ከመጀመሪያውም ቢሆን ይሄን ማንነት ሆኜው መርጬውም ጭምር ነው የሚሆነው። ስለዚህ አንደኛ ኢትዮጵያዊነት ሲከፋ የምትለብሰው ልብስ አይደለም። እንደዛ አይደለም መሆን ያለበት። ሲከፋህም ያን የከፋህ ልብስ ከኢትዮጵያ ህዝቦች ጋር ሆነህ እንዴት ማውለቅ እንዳለብህ የምትደክምበት ኢትዮጵያዊነት ነው መሆን ያለበት። ሲደላህም ያድሎት ከኢትዮጵያ ህዝቦች ጋር ሆነህ የተሻለ ኑሮ የምትኖርበት ተመችቶ የምትኖርበት ሁኔታ ነው ኢትዮጵያዊነት መሆን ያለበት። ስለሆነም አሁንም ሲቸግርህ ብቻ አይደለም የምትበተነው። ባይዘወይ እንደዚህ አይነት በዓለማችን ውስጥ ተካሂደዋል። እንደዚህ ሶቪየት ዩኒየን ታውቃቸዋለህ እንዴት እንደተበታተኑ ማለት ነው። ሲከፋህም ትበተናለህ፣
ግን እንዳይከፋህ የሚያደርግ ኢትዮጵያዊነትን መልበስ አለብን። እኔ የሚሰጠን ይሄ ነው። ይሄኛው ጠቅላላ በህግ የምትተዳደር ኢትዮጵያ ደግሞ መሆን አለባት። ህግና ስርዓት ያላት ኢትዮጵያ ነች የኛ ሀገር። የኔ ሀገር ካልሆነ እኔ እናንተን እኩል ማስተናገድ አልችልም። ሀውካምስ እኔ እናንተ እንዴት ታስተናግደናለች? ህግ ከሌለ ስርዓት ከሌለ ኢትዮጵያዊነት እኮ የነዚህ ሁሉ መስተጋብር ነው። በህዝቦች መካከል ያለው መስተጋብር ነው። በእነዚህ ህዝቦች መካከል ያለው መስተጋብር የሚያጠናክር የህግ ከለላ ነው። በዚህ መንገድ ካላመጣናት ኢትዮጵያዊነትን ትርጉም አይሰጣትም። ስለዚህ የፈለኩትን ልክ እንደሚያደርጉት የፈለኩትን ሰው እዚህ ያስቀምጣለሁ። አንተ ያለበት ስፈልግህ አንተን አነሳለሁ ማለት ነው። አገር ማድረግ አለብን። ሰው አማራጭ የሌላት አገር ማድረግ አለብን። እንደዚህ አይነት ትምህርት የሚሰጠን ይመስለኛል። ወደ ፓርቲ ፖለቲካ ጉዳይ ልምጣ። ስምረት እንግዲህ ትግራይ ውስጥ ለውጥ ያስፈልጋል። በትግራይ ያለው ቃል በቃል አቶ ጌታቸው አንድ ጊዜ ያረጀ ያፈጀ የፖለቲካ ባህልና አስተሳሰብ መቀየር አለበት በሚል እሳቤ ውስጥ የተጠነሰሰ አዲስ ርዕዮት አዲስ አመለካከትን ይዞ ወጣቶችን አሳትፎ የመጣ ፓርቲ ነው የሚል ጥያቄ አንስተዋል። ብዙ ጊዜ የተለያዩ የፖለቲካ ፓርቲዎች ላይ ሊነሳ የሚችል ጥያቄ ሊሆን ይችላል ማህበራዊ መሰረት የሚባለው ጉዳይ። በስነ ልቦናም ሆነ በመልክዓ ምድር በራቀ ሁኔታ ውስጥ ሆኖ ግን ፓርቲ ማቋቋምም ሆነ የፖለቲካ ትግልን ለማድረግ መወሰን እንዴት ይታያል? ስምረት ስለ ትግራይ ጉዳይ አዲስ አበባ ላይ ተቀምጦ እንዴት አይነት የፖለቲካ እንቅስቃሴና የፖለቲካ ትግልን ሊያደርግ ነው እያሰበ ያለው? ከዓይን የራቀ ከልብ ይርቃል የሚባለው አይነት የፖለቲካ ሀሳቤ ስምረት ላይ እናያለን የሚሉ ሰዎች እንሰማለን። ምንድነው?